ኦሪት ዘኍልቍ ምዕራፍ 13 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ። ስማቸውም ይህ ነበር: ከሮቤል ነገድ የዘኩር ልጅ ሰሙኤል፣ ከስምዖን ነገድ የሱሬ ልጅ ሰፍጥ፣ ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከይሳኮር ነገድ የዮሴፍ ልጅ ይግአል፣ ከኤፍሬም ነገድ የነዌ ልጅ አውሴ፣ ከብንያም ነገድ የራፋ ልጅ ፈልጢ፣ ከዛብሎን ነገድ የሰዲ ልጅ ጉዲኤል፣ ከዮሴፍ ነገድ እርሱም የምናሴ ነገድ የሱሲ ልጅ ጋዲ፣ ከዳን ነገድ የገማሊ ልጅ አሚኤል፣ ከአሴር ነገድ የሚካኤል ልጅ ሰቱር፣ ከንፍታሌም ነገድ የያቢ ልጅ ናቢ፣ ከጋድ ነገድ የማኪ ልጅ ጉዲኤል። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌን ልጅ አውሴን ኢያሱ ብሎ ጠራው። ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው። አላቸውም: ከዚህ በደቡብ በኩል ውጡ፣ ወደ ተራሮችም ሂዱ። ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቶች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖሩባትም ምድር መልካም ወይም ክፉ፣ የሚኖሩባቸውም ከተሞች፣ ሰፈሮች ወይም አምቦች እንደሆኑ፣ ምድሪቱም ወፍራም ወይም ስስ፣ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከምድሪቱ ፍሬ አምጡ፣ አይዟችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበር። ወጡም፣ ምድሪቱንም ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብም በኩል ወጡ፣ ወደ ኬብሮንም ደረሱ። በዚያም የኤናቅ ልጆች አኪመን፣ ሴሲ፣ ተላሚ ነበሩ። ኬብሮንም ከግብፅ ካለችው ከጣኔዎስ በፊት 7 ዓመት ተሰርታ ነበር። ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘለላ የነበረበትን ሐረግ ቆረጡ። ሁለቱም ሰዎች በመሎጊያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለቆረጡት ዘለላ የእዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማኅበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማኅበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። እንዲህም ብለው ነገሩት: ወደ ላክም ምድር ደረስን። እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የኤናቅን ልጆች አየን። በደቡብም ምድር አማሌቅ ተቀምጧል። በተራሮቹም ኬጢያዊና ኢያቡሳዊ አሞራዊም ተቀምጠዋል። ከናናዊም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ፣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩበትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ከኒፍሌም ወገን የሆኑትን ኒፍሌም የኤናቅን ልጆች አየን። እኛም በዓይናችን ግምት እንደ አንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን አሉ።